ተረፈ ኤርምያስ አርአያ መጽሐፍ ዘኤርምያስ። እግዚአብሔር ያዘዘውን ይነግራቸው ዘንድ የባቢሎን ንጉሥ ማርኮ ወደ ባቢሎን ወደ ወሰዳቸው ሰዎች ኤርምያስ የላከው መጽሐፍ ግልባጭ ይህ ነው። እግዚአብሔርን ስለበደላችሁበት ኃጢአታችሁ የባቢሎን ንጉሥ ናቡከደነጾር ምርኮኞች አድርጎ ወደ ባቢሎን ይወስዳችኋል። እንዲሁም ወደ ባቢሎን ገብታችሁ እስከ 7ኛ ትውልድ ለብዙ ዓመታት ለረጅም ወራትም በዚያ ትኖራላችሁ። ከዚህ በኋላ ግን ከዚያ ቦታ በሰላም አወጣችኋለሁ። አሁን ግን የብርና የወርቅ የእንጨትም የሆኑ ጣዖቶችን በባቢሎን ታያላችሁ። በጫንቃቸውም ይሸከሟቸዋል፣ አሕዛብንም ያስፈሯቸዋል። እንግዲህ እንደ ሌሎች እንዳትሆኑ ተጠንቀቁ። ስለ እነርሱም ፍርሃት አይደርባችሁ። በፊታቸውና በኋላቸው ሆነው ሲሰግዱላቸው አሕዛብን ብታዩ በልባችሁ አቤቱ ስግደት ላንተ ይገባል በሉ። መልአኬ ከእናንተ ጋር ይኖራልና ለሰውነታችሁም ይጠነቀቃልና። ጃን ሸላሚ የሠራው አንደበት አላቸው፣ ይኸውም የወርቅና የብር ነው። እነርሱም ሐሰት ናቸው፣ መናገርም አይችሉም። ጌጥ ለምትወድ ድንግል እንደሚያደርጉ ወርቅን ወስደው በጣዖቶቻቸው ራስ ላይ አክሊል አደረጉ። ከእነርሱም ካህናቱ ወርቁንና ብሩን እየወሰዱ ለመፍቀዳቸው የሚያውሉበት ጊዜ ነበረ። ከእርሱም በቤታቸው ለነበሩ አመንዝራዎች ይሰጧቸው ነበር። የብር የወርቅና የእንጨት ጣዖቶቻቸውንም እንደ ሰው በልብስ ያስጌጧቸው ነበር። ዝገታቸውንም ከራሳቸው አያርቁም ነበር። በነጭ ሐር ይሸፍኗቸው ነበር። በላያቸውም እጅግ ብዙ ከሆኑ የቤት ትቢያ የተነሳ ይወለውሏቸው ነበር። እንደ ፈራጅ ሰውም በትር ያስይዟቸዋል። ነገር ግን የሚገፋቸውን አይበቀሉትም። በእጁ ሰይፍና ምሳር አለ፣ ራሱንም ከጦርነትና ከሌቦች አያድንም። አማልክትም እንዳይደሉ በዚህ ይታወቃሉ። እንግዲህ አትፍሯቸው። የተሰበረ የሸክላ ዕቃ እንደማይጠቅም ጣዖቶቻቸው እንዲሁ ናቸው። በቤትም ይቸነክሯቸዋል። ከሚገባውም የሰው እግር የተነሳ ትቢያ በዓይናቸው ይሞላል። ንጉሡም በበደለ ሰው ላይ በሮች እንደሚዘጉበት በመቃብር ውስጥ ያለ ሟችም እንደሚዘጋበት እንዲሁ ሌቦች እንዳይሰርቋቸው ካህናቶቻቸው በመዝጊያና በቁልፍ ይጠብቋቸዋል። መብራት ያበሩላቸዋል፣ የሚያዩትም የለም። በቤት ውስጥ እንዳለ ምሰሶ ናቸው። የሆድ ዕቃቸውን የምድር አራዊት እንደሚበሏቸው ይናገራሉ። እነርሱንና ልብሳቸውን ሲበሏቸው እነርሱ አያውቁም። በቤተ ጣዖቱ ከሚጤሰው ጢስ የተነሳ ፊታቸው ይጠቁራል። በአካላቸውና በራሳቸውም ላይ የሌሊት ወፎችና ድመቶች ይቀመጣሉ። በዚህም እነርሱ አማልክት እንዳይደሉ ታውቃላችሁ። እንግዲህ ወዲህ አትፍሯቸው። ወርቅ ቢያስቀምጡት ካልወለወሉት እንደማያበራ አያበሩም። ቀጥቅጠው ሲሠሯቸውም አያውቁም። በከፍተኛ ዋጋ ገዟቸው፣ ነገር ግን እስትንፋስ የላቸውም። እግር የላቸውም። ድካማቸውም ይታወቅ ዘንድ በትከሻቸው ይሸከሟቸዋል። የሚያመልኳቸው ያፍራሉ። በምድርም ላይ ቢወድቁ ራሳቸው አይነሱም። ቢያነሷቸውም ራሳቸው አይቆሙም። ቢያዘነብሉም ራሳቸው በራሳቸው ቀጥ አይሉም። ለእነርሱም መሥዋዕት ማቅረብ ለሞተ ሰው ምግብ እንደማቅረብ ነው። ካህናቶቻቸውም መሥዋዕታቸውን እየሸጡ ያቃልሏቸዋል። እንደዚሁም ሚስቶቻቸው መሥዋዕቱን ያጣፍጣሉ። ነገር ግን ከእነርሱ ለበሽተኛና ለድሃ አይሰጡም። አራሾችና የተዳደፉ ሴቶችም ከመሥዋዕቱ ይነካሉ። በዚህም አማልክት እንዳይደሉ እወቁ። እንግዲህ አትፍሯቸው። ሴቶች ከብር ከወርቅና ከእንጨት ለተሠሩ አማልክት መሥዋዕት ካቀረቡላቸው በምን አማልክት ይባላሉ? ካህናቶቻቸውም በጣዖታቱ ቤት ያድራሉ። ልብሳቸው የተቀደደ ነው፣ ራሳቸውም ጢማቸውም የተላጨ ነው፣ ራሳቸውም ግልጥ ነው። በሙት መታሰቢያ ላይ እንደሚደረግ በአማልክቶቻቸው ፊት እየጮኹ ያለቅሳሉ። ካህናቶቻቸውም ልብሶቻቸውን ገፈው ለሚስቶቻቸውና ለልጆቻቸው ያለብሳሉ። ክፉ ያደረገባቸው ወይም መልካምን ያደረገላቸው ሰው ቢኖር ብድራቱን አይከፍሉትም፣ አያነግሱም፣ አይሽሩምም። እንዲሁም አይበለጽጉም፣ አይደኸዩምም። ስዕለት ተስሎ ያልሰጠ ቢኖርም አይፈላለጉትም። ሰውን ከሞት አያድኑም፣ ደካማውንም ከኃይለኛው አያድኑም። ዕውር አያበሩም፣ ሰውን ከችግሩ አያነሱትም።
ለመበለቶች አይራሩም፣ ለድሃ አደጉም በጎ አያደርጉም። አማልክቶቻቸው ከተራራ የተፈነቀሉ ድንጋዮችን ይመስላሉ። ከእንጨት ከወርቅና ከብር የተቀረጹ ናቸው። የሚያመልኳቸውም ያፍራሉ። በምን ይመሰላሉ? ከለዳውያን ራሳቸው ሲንቋቸው እንግዲህ እንዴት አማልክት ይባላሉ? እነዚህ መናገር የማይችሉ ዲዳን ባዩ ጊዜ እርሱ መስማት እንደሚችል ይናገር ዘንድ እየለመኑት ወደ ቤል ያመጡታል። መስማትን እንደማይችሉ የሚያውቁ እነዚያም ሊያርቋቸው አይችሉም። ሴቶችም ወገባቸውን በመቀነት ታጥቀው በመንገድ ይቀመጣሉ፣ የእህል ቁርባንም ያቀርባሉ። ከእነርሱም አንዲቱ መንገድ አላፊውን ብታስተውና አብራው ብትተኛ እንደ እርሷ ዝግጁ ሆና አልተገኘችምና መቀነቷም አልተፈታላትምና ይህችኛዋ ሌላዋን ትነቅፋታለች። ለእነርሱ የሚደረገው ሁሉ ሐሰት ነው። እንደ አማልክት ሊቆጥሯቸው አማልክትም ሊሏቸው እንዴት ይቻላል? ጠራቢዎችና አንጥረኞች ሰርተዋቸዋል። እነዚህም ጠራቢዎች ከፈቀዱት ውጭ አልሆኑም። የሰሯቸው አንጥረኞች ራሳቸውም ለብዙ ዘመን አይኖሩም። እንግዲህ በእነርሱ የተሰሩ እነዚህ እንዴት ለዘላለም ይኖራሉ? በኋላ ለሚመጡም ከንቱነቱንና ስድብን ተው። ጦርነትና ጥፋት በመጣባቸው ጊዜ ካህናቶቻቸው ከእነርሱ ጋር ይሸሸጉ ዘንድ እርስ በርሳቸው ይመካከራሉ። እንግዲህ ራሳቸውን ከጦርነትና ከጥፋት የማያድኑ እንዴት አማልክት ናቸው? እነርሱ በወርቅና በብር የተለበጡ እንጨቶች ናቸውና በኋላም ከንቱ መሆናቸው ይታወቃል። እነርሱም የሰው እጅ ሥራ እንጂ አማልክት እንዳልሆኑ የአማልክትነት ሥራም እንደሌላቸው ለአሕዛብና ለነገሥታት ሁሉ በግልጥ ይታወቃሉ። አማልክት እንዳይደሉ የማያውቅ ማን ነው? በሀገር ላይ ንጉሡን አያስነሱም፣ ለሰውም ዝናምን አይሰጡም፣ ለራሳቸው ፍርድን አይፈርዱም፣ ግፍንም አያርቁም። ምንም ማድረግ አይችሉምና በሰማይና በምድር መካከል የሚበሩ ቁራዎች ናቸው። ከእንጨት ወይም ከወርቅ ወይም ከብር የተሰሩ ጣዖታት ቤት ቢቃጠል ካህናቶቻቸው ሸሽተው ራሳቸውን ያድናሉ። እነርሱ ግን እንደ ምሰሶ በመካከል ይቃጠላሉ። ንጉሡንም ቢሆን ጠላትንም ቢሆን አይቃወሙም። እንግዲህ እንዴት አማልክት ናቸው? ከእንጨት ከብርና ከወርቅ የተሰሩ ጣዖታት ከሌቦችና ከቀማኞች ራሳቸውን አያድኑም። የሚበረታቱባቸውም ወርቃቸውንና ብራቸውን የተሸፈኑበትንም ልብሶች ይገፏቸዋል፣ ይዘውም ይሄዳሉ። እነርሱ ግን ራሳቸውን እንኳ አይረዱም። ስለዚህ ከሐሰት አማልክት ይልቅ በኃይሉ የሚመካ ንጉሥ ወይም በቤት ውስጥ የሚጠቅም የገዛውም የሚገለገልበት ሸክላ ይሻላል። ወይም በቤት ውስጥ ያለውን ሁሉ የሚያድን መዝጊያ ከሐሰት አማልክት ይልቅ ይሻላል። በነገሥታት አዳራሽ ውስጥ ያሉ የእንጨት ምሰሶዎችም ከሐሰት አማልክት ይልቅ ይሻላሉ። ፀሐይና ጨረቃ ከዋክብትም ብርሃን ናቸውና ለጥቅምም ይላካሉና ይታዘዛሉ። እንደዚሁም መብረቅ በሚበርቅበት ጊዜ ከሩቅ ይታያል። እንደዚሁም ነፋስ በሀገሩ ሁሉ ይነፍሳል። ደመናትም በዓለም ሁሉ ይገለባበጡ ዘንድ ከእግዚአብሔር ታዘዋልና ትእዛዛቸውን ይፈጽማሉ። ተራሮችንና ዛፎችን ያቃጥል ዘንድ ከላይ የተላከ እሳትም የታዘዘውን ይፈጽማል። እነዚያ ግን በመልካቸውም በኃይላቸውም እነዚህን አይመሳሰሏቸውም። ስለዚህ እንደ አማልክት አይቆጠሩም፣ አማልክትም አይባሉም። ለሰው ፍርድ ማድረግን ወይም መልካም ማድረግን አይችሉምና አማልክት እንዳይደሉ እንዲህ አውቃቸዋለሁና አትፍሯቸው። ነገሥታትን አይረግሙም አይመርቁምም፣ በሰማይም ለአሕዛብ ምልክትን አያሳዩም፣ እንደ ፀሐይና ጨረቃም አያበሩም። ከእነዚህ ይልቅ ወደ መጠጊያ መሸሽ የሚችሉና ራሳቸውን የሚያድኑ አራዊት ይሻላሉ። አማልክት እንደሆኑ በማናቸውም መንገድ እንደዚህ አልተገለጠልንምና ስለዚህ አትፍሯቸው። በዱባ እርሻ ውስጥ ካለ ማስፈራሪያ ምንም እንደማይጠበቅ ከእንጨት የተሰሩና በወርቅና በብር የተለበጡ ጣዖቶቻቸው እንደዚሁ ናቸው። እንዲሁም በላዩ አዕዋፍ የሚቀመጡበትን በአትክልት ቦታ ውስጥ ያለ ነጭ እሾህን ይመስላሉ። ከእንጨት የተሰሩ በብርና በወርቅ የተለበጡ ጣዖቶቻቸው እንዲሁ በጨለማ ውስጥ እንደተጣለ በድን ናቸው። በላያቸው ከሚያረጁት ከቀይ ሐር ልብስና ከቀጭን ልብስ የተነሳ አማልክት እንዳይደሉ ታውቃላችሁ። በኋላም እነርሱ ራሳቸው ይጠፋሉ፣ ለሀገርም መሰደቢያ ይሆናሉ። ስለዚህ ጣዖት የሌለው ከስድብም የራቀ ሰው ይሻላል።